በዚህ ዘመን ግን የሚታመን ሰው አለ አይመስለኝም። በዚህ ቪዲዮ ሰዎችን እንዳናምን የሚያደርጉንን ሁለት ምክንያቶችንና ሰዎችን እንድናምን ምን ማድረግ አለብን ለሚለው መፍትሄ እናስቀምጣለን። ሰዎችን ማመን አለብን በዚህ ዘመን ያለሽ እንግዲህ ኮንዲሽን አስቀምጠን ብዙ ነገሮችን አገናዝበን ማለት አለማመንም ደግሞ ሙሉ ለሙሉ አይቻልማ። ለዛ እኮ ነው የሆነ ያህል ድረስ ማመን አለብን። ግን ስናምን እንዴት ነው ማንን ነው ወዴት ነው ከየት ነው ምናምን የሚለውን በደንብ አጥርተን መሆን አለበት ነው እንጂ ያው ሙሉ ለሙሉ ያው ስራ ስትሰራም ትተማመናለህ። ሪሌሽንሺፕም ላይ መተማመን ግድ ነው። ከቤተሰብ ጋር ብዙ ነገር ማለት መተማመን የህይወታችን አንዱ አካል ነው። ሙሉ ለሙሉ አለማመን ከባድ ነው። አሁን ግን ባለንበት ዘመን በቃ ከባድ ነው ሰውን ማመን። ከምታያቸው ነገሮች እኛ በህይወት ምን ያጋጠመን ስራ ላይ ያጋጠመን ብዙ ጉዶች አሉ። እሱን ዲቴል ሌላ ጊዜ እናወራለን። ግን ሪሊ ሰዎችን ትረስት በማድረግ ውስጥ አሁን ብዙዎች እየተጎዱ እየተሰበሩ ያሉበት ዘመን ነው። ሪሊ በቃ በጣም ይቅርብ የምትዩ ሰው ራሱ አይደል? አዎ ማለት ብዙ ስቶሪዎች እንሰማለን። አሁን እንግዲህ በቅርብ እንዲያውም ከሰማናቸው ስቶሪዎች አሁን አረብ ሀገር ሄዳ ረጅም ዓመት ሰርታ ብር እዚህ ልካለት አምናው ሪሌሽንሺፕ ውስጥ ሆነው ምናምን ስትመጣ እሱ በሷ ብር ትዳር መስሎ ሌላ ትዳር እምነትን በቃ ማለት የሆነ ኤክስትሪም ነው። ይሄ አሁን በጣም ሪሊ ኤክስትሪም ነው። አሁን ማለት እንዴት ህሊናቸው እንደሚቀበለው ራሱ አላውቅም። በቅርብ እንግዲህ አሁን ከስራ ጋር በተያያዘ እንደዚሁ አምና ብር ከፍላለት ሳታገኘው ምናምን የቀረች ሰው ምናምን አለ። እንደዛ ሰዎች በጣም ብዙ ገጠመኞች አሉ። እናንተም እስቲ ገጠመኞች ካላችሁ በእምነት ዙሪያ ያስቀምጡልን። ሰዎችን ማመን የሌሉባችሁን ምክንያቶች ነው በዚህ ቪዲዮ የምናካፍላችሁ። የመጀመሪያው ሰዎችን ማመን የሌለባችሁ ምክንያት ሰዎች ሁሌም ቢሆኑ ራሳቸውን ያስቀድማሉ። ብታምኑም ባታምኑ ይሄ ሪያሊቲ ለምን እናትህ አትሆንም አይደል? እናቴ ሪያሊቲ ነው። በነገራችን ላይ ወደ እናት ምናምን እንሂድ እንጂ ግን በቃ እዚህ ምድር ላይ ካያችሁ ሁሌ ሰው ሰልፊሽ ራሱን ይወዳል። ምንም በሉ ምን እኔ እንዲሁም የሆነ ድሮ ልጅ ያለን ትዝ ይልሻል እንደዚህ ፎቶ ቢያመጡልሽ ከጓደኞች ጋር የተነሳሽውን ፎቶ 20 ሰው አድርጎ ቢያመጡልሽ መጀመሪያ ማን ነው የምታየው? በቃ የመጀመሪያው ሰልፊሽ የሰው ልጅ መሆኑን ማሳያነት ብላ ሳይኮሎጂ ላይ ሆነ ያነበብኩት ነገር አለና people are selfish። በየትኛውም የህይወት መውጣ ውረድ ውስጥ ለፉ በየትኛውም መከራ ውስጥ አሪፍ ነገር ላይም ሆኑ ሰዎች ራሳቸውን ይወዳሉ። ስለዚህ ሰዎችን ስታምኑ ያን አውቃችሁ አይደል? ያችን ጥያቄ ምልክት ውስጥ አስገብታችሁ አሁን ሁሉም ሰው ራሱን እንደሚወድ ካሰብክ የትኛውም አይነት ኮንዲሽን ላይ ሆነክ አንተን እኔን ያስቀድማል ብለህ ኤክስፔክት ማድረግ ማመን ከባድ ጭራሽ በቃ ማለት የራሱን ቤኔፊት ጥሎ ወደ አንተ ቤኔፊት የሚመጣበት ምንም በቃ ለራሱ አድቫንቴጅ የሚሆን ነገር ካገኘ አንተን ይረሳሃል። በቃ ሊትራሊ ይረሳሃል። በቃ ዝም አትለውም ማለት ነው። ለምን የቅርብ ሰው አይሆንም? ለምን እናት አትሆንም? ለምን አባትህ አይሆንም? ምናምን ሜቢ ቅርበቱ አድቫንቴጅ የሚወስድበትን መጠን ያለያየው ይሆናል ነው እንጂ ሰው የራሱን አድቫንቴጅ ሁሌ ነው የሚጠብቀው። በጣም የሆነ አጋጣሚ እንዲሁም ሰሞኑን ስራ ላይ አጋጥሞን ነበር ከጓደኛችን ጋርና ከክፍያ አንፃር የሆነ ስራ ላይ ከፍላለት ብሩን አምናው ብዙ ብር ነው ደግሞ እና በጣም ብዙ ብር አምናው ከፍላለት ደን ይከፍላል ብላ ነበር የጠበቀችው። ግን ምን ታመጫለሽ ምና አምና ከፍላ ኢማጂን እና እንደዛ አርጎ ብሯን ሊበላ ያው ተይዟል ከፈጣሪ ጋር መጨረሻው መያዝ ጥሩ ነው እንጂ ለማጭበርበር እምነቱን ለመካድ እምነቱን ለመብላት ሰው ዝግጁ ነው። በጣም ከባድ ጊዜ ነው። ሁሌም የራሱን ሴፍ ሳይድ ነው የሚፈልገው። ሴፍ ሳይድ ሰው ይፈልጋል እና በዚህ ምክንያት ሰዎችን ማመንን ጥያቄ ምልክት በተለይ በጭፍን ማመና ማለት ምንም ይሁን ምን ማለት ብርም ለመላክ ነው። አሁን እንግዲህ በዚህ በተለይ አሁን ዚስ ዴይስ ገንዘብ ነው አሁን ብዙ ሰው እያጨካከነ ያለውና ላይክ ገንዘብ ልኬለት ይመልስልኛል እንዲያረግልኛል ምናምን አይነት ትረስት ላይ የተመረኮዙ ቀብድ ሳይከፍል ስራ ያሰራል ምናምን አይነት ነገሮች በጣም ጥያቄ ምልክት ውስጥ መግባት አለባቸው። አሁን ነው እንዲያውም እኛ ያራሱ እየተማርን የመጣ ነው አይደል? በብዙ ስህተቶች የኛ ጉድማ አይነገርም። ሚዲያ ላይም ራሱ ለማውጣት ይከብዳል። በጣም ብዙ በተደጋጋሚ አምነን በተደጋጋሚ ተሳስተን በተደጋጋሚ ቀብድ ሳይከፍሉ የተሰሩ ፋይሎች ስራዎች ምናምን ተደራርበው ከዛ በቃ በደንብ ትማራለህ፣ ትማሪበታለሽ፣ ትጨክኛለሽ። ከዛ በኋላ ትጨክናለህ። በቃ
አይደለም ማመን ለምን በአናቱ ነው የምንለው አሁን በአናቱ ለምን አይተከልም እዚህ ሰው ሰልፊሽ ነው በቃ ስለዚህ ሰልፊሽ ስለሆነ ከራሱ አስበልጦ ያረግልኛል ነገሮችን ብላችሁ ማመንን ማቆም አለባችሁ በጭራሽ ስለዚህ በምንም አጋጣሚ ሰዎች ከራሳቸው በላይ እኔን ያስቀድማሉ ብላችሁ ሙሉ ለሙሉ እምነታችሁን ጥላችሁ ገንዘብም ይሁን የፍቅር ግንኙነትም ይሁን ሀብት ውርስም ይሁን ብዙ ነገር አለ ጓደኝነትም ይሁን አጠብቁ ትረስታችሁን ፈተሽ አድርጉ ሁለተኛው ሰዎችን እንዳናምን ምክንያት የሚሆነን ሰዎች ይቀየራሉ ዛሬ ያገኛችሁት ሰው ነገ አንድ ላይ ሆን ይችላል ይሄ አይ ቲንክ ጊዜውም እንደዛ የሚያደርግ ይመስለኛል አይደል እውነት ነው አሁን ድሮ የምናስቀድማቸው ነገሮች ነበሩ አሁን ለምሳሌ አሁን 10 አመት ምናምን እያለ አሁን የምታስቀድመው ነገር ምን ሊሆን ይችላል ሚበላ ሚጠጣ ምናምን ነገሮች ነው ሶ ያኔ ስለ ትረስት ያለ ካመለካከት ምናምን ትረስት የምታረግበት ሌቭል ራሱ አሁን 20 አመትና 30 አመት ሲሆን ይለያያል በጣም ይለያያል በቃ ሶ ያኔ ፕራዮሪቲክ ሌላ ነው ያኔ ብስኩትን ሰው ቢወስድብህ ልትጋደል ምናምን ትችላለህ አሁን ግን እንደዛ አይደለም ፕራዮሪቲክ ሌላ ነው ስራክ ላይ ቢዝነስክ ላይ ቤተሰብክ ላይ ልጅክ ላይ ምናምን ነው ፎከስክ የሚሆነውና ሶ ፕራዮሪቲያችን ስለሚለያይ በጊዜ ሂደት ትክክል ይሄ ፕራዮሪቲው መቀየር ከቢሄቪየር ጋር ይገናኛል ሰርከምስታንሶች ሰዎችን ይቀይሯቸዋል የህይወት አጋጣሚዎች ገጠመኞች ስለዚህ አሁን ኖርማሊ ሆነሽ አድገሽ ስትመጪ ቤት ውስጥ የማመን ችግር አይኖርብሽ እናትሽን ታምኛለሽ አባትሽ ታምኛለሽ ትንሽ ከፍ ስትይ እንዳልሽው ወደ 20ዎቹ ወደ 30ዎቹ ስትመጪ የሆነ ጓደኛ አምነሽው 100,000 ብር ሰተሽው በነጋቱ አላቅም ምናምን ብሎ ሲከድሽ አሃ ፕራዮሪቲሽ ከጓደኝነትና ከእምነት ጋር ያለው በቃ ድብልቅልቅ ነው የሚለው ስለዚህ የሆነ ሰዎች ኮንስታንት ሆኖ አይቆዩም በተለይ አሁን እነዚህ ነገሮች እኔ ተማርኳቸው ብዬ ማስበው ዩኒቨርሲቲ ላይ ነው አይደለ ብቻህን ስትሄድ ምክንያቱም ይሄ ቤት ውስጥ ያለው ኤንቫይሮንመንት ኮምፎርታብል ነው ስለ ትረስትም ስለምንም ብዙ የሚያስቸግር ነገር የለውም ሶ ከቤት ግን ስትወጣ ዩኒቨርሲቲ ላይ የተለያዩ ልጆች ናቸው ሁሉም የየራሳቸው ኢንተረስት አላቸው ሁሉም ቅድም እንዳልነው ራሳቸውን ያስቀድማሉ ስለዚህ ያኔ ትምህርት ተወስዳለህ በደንብ የሆነ ሰዓት ላይ የሆነ ባህሪ ያለው ሰው እና የሆነ እምነት ያለው ሰው በዩኒቨርሲቲ ኤክስፒሪየንስ ሙሉ ለሙሉ እምነቱ ሊቀየር ይችላል የሚያስቀድመው ነገር ሊቀየር ይችላል ስለዚህ ሰዎችን ስፔሻሊ ትረስት እኮ ዋናው ሹር የምናደርግበት መንገድ ኮንሲስተንት ሲሆን ነው ሰውየው 2 3 4 5 የሆነ ነገር ሲያደርግልሽ በቃ ታምኛለሽ ሙሉ ለሙሉ ያንስ ግን አይቀየርም ማለት አይደለም እሱም ደግሞ የሚገርመው እሱ እኮ ነው ስለዚህ ሰው እንደየባህሪው እንደየሲስተሙ እንደየኑሮ አሁን እንዴ ነው ኑሮ ሰውን ጅብ ያደረገው ወይኔ ሰው መስረቅ ማይፈልገውን ሰው እኮ ሌባ ያደረገው ነው ይሄ ራሱ ትረስትን ይሸራሽራል በጣም ድህነት የሰው ኪስ እንድትገባ ምናምን ያደርጋል እንድሰርቅ ያደርጋል የሆነ ጊዜ ትዝ የሚልሽ ከሆነ እኔ ማስታውሰው ይሄ ባጃጅ ምናምን የሚሰሩ ሰዎች ስራ ቆሙ ምናምን ተብሎ በቪዲዮ ሰው በግልጽ ወጥቶ እኔ ሳልበላ እዚህ ሀገር ላይ አንተ እየበላ አትኖርም ምናምን የሆነን ሰው ማደርገውን ነገር አደርጋለሁ እንጂ ባዶ እጄን ልጆቼ ተርበው አልገባም ሲሪየስሊ አሁን ይሄ ለሰው ያለው እምነት ለሀገር ያለው ፍቅር ለሀገር ያለውን እምነት የሚሸረሽር አጋጣሚ ሊመጣ ይችላል ፉል ነው በዛ ላይ ትረስታችንን ብዙ ነገሮች ሊቀያየሩና ሊቀይሩት ይችላሉ ስለዚህ ያ በራሱ ሰዎችን እንዳናምን አንድ ምክንያት ሊሆን ይችላል እውነት ነው በጣም ምክንያት ሊሆን ይችላል እንዴት እንመን ታዲያ በምን መልኩ ነው ሰዎችን ማመን ያለብን ብላችሁ ክራይቴሪያ እናዘጋጅ ቼክ ሊስት ይኑረን ምን እናርክ ማለታችሁ አይቀርም ስለዚህ የተወሰኑ ሐሳቦችን ለመጠቆም ያክል የመጀመሪያው የሰዎችን ቃላት ወይም አንደበት ከማየት ይልቅ ተግባራቸውን ማየት አንዳንድ ሰዎች እኮ አፈቀላጤ ናቸው በጣም አንዳንድ አይደለም አሁንማ ዲስቴስ ሁሉም ሰው ነው አላይሽም ደንበኞች መጥተው እናቲ የኔ ማር ምናምን ይሉሽና ሄደው የሆነ ነገር አሰርተው ምናምን ስደውይላችሁ አይነሱም ስልክ ይዘጉብሻል ስልክ አይነሱም ምናምን በጣም በፍቅር ምናምን አስተናግደሻት ምናምን ስራ ሰርተሽላት ቀብዱን ከፍላ የተወሰነ እቃውን ተወስደውና ቀሪውን ክፈይ ስልክ የለም ለምና ምናምን እንደዚህ በተለይ በአንደበቴ በማውራት የሚያታልሏችሁን ሰዎች በጣም መለየት አለባችሁ ተግባራቸውን ማየት አይደል በጣም ፎከስ የምታደርገው ስራቸው ላይ ተግባራቸው ላይ የምር ቃላቸውን የሚኖሩ ሰው ናቸው ወይ ምናምን የሚለው ላይ በጣም ፎከስ ካደረግን አትሊስት ስክሪን ለማድረግ ይጠቅመናል በጣም የመጀመሪያው እሱ ላይ በደንብ ማትኮር ነው ሁለተኛው ሰዎችን ለማመን ምን እናድርግ ባውንደሪ እናዘጋጅ ገደብ እናዘጋጅ መስመር እናስምር ቀይ መስመር ነው ይባላል እውነት ስለዚህ
በምን ደረጃ ነው ምናምነው የሚለውን በራሳችን አስተሳሰብ በራሳችን እይታ በራሳችን አመለካከት ገደብ እናዘጋጅ። በጣም መስመር በጣም አስፈላጊ ነው ለሰው ልጅ። ሶ የሆኑ የማያልፏቸው መስመሮች ያስፈልጋሉ። የትረስት መስመሮች ያስፈልጋሉና እነዛ መስመሮችን በቃ መቼ ለማን ማስመር እንዳለብን ይሄ ዌል ዲፋይንድ የሆነ ነገር የለውም እውነት ለመናገር። ሶ ግን አሁን ከስተመር ከመጣ በኋላ እንዴት ነው ሃንድል የማደርገው? ምን ያህሉን ከከፈለ በኋላ ነው ወደ ስራ የምገባው? አመኘው የምገባው? ሶ ሪሌሽንሺፕም ሲሆን ከምን ያህል ጊዜ በኋላ ነው ትረስቴን ማጠንከር ያለብን? እስኪ ድረስ ይምጣ። በጣም እኔስ እስኪ ድረስ ልሂድ። በሁለቱም በኩል ባውንደሪዎችን ሴት ማድረግ ሰዎችን እንድናምን ጥሩ ባህሪ ሊሆን ይችላል። ይሄ ግን በጣም ሲሪየስ ነው። በጣም ማጥናት ይፈልጋል። ሰውየውን ቅድም እንዳልነው ከቃሉ በዘለለ ተግባሮቹን በደንብ ማየት ያስፈልጋል። ኢቭን ባውንደሪ ራሱ ስታሰምር ማለት ነው አዋዋሉን፣ ባህሪውን፣ ጓደኞች ብዙ ነገሮችን ሰውን ለማመን ማየትና በጣም ማትደራደርባቸው ደግሞ ኢሹዎች ሊኖሩክ ይገባል። ባውንደሪና አስምር ሲባል በቃ የሆኑ ፓርቶች ማትደራደርባቸው በቃ በቤተሰብክ፣ በገንዘብክ፣ በልጆችክ ምናምን ማትደራደርባቸው ይሄ የትረስት ኢሹውን ማታስገባበት ራሱ ፓርት ይኖርካልና መስመር ግን በጣም አስፈላጊ ነው። ስለዚህ ባውንደሪ ሴት ማድረግ በጣም እጅግ በጣም አስፈላጊ እምነታችንን ሞር እንድናጠነክር የሚያደርገን ፓርት ነው። ሶስተኛውና የመጨረሻው ሙቹዋል ቤኔፊት ላይ ማመን መረሳት የሌለበት ወይም ትረስታችሁ እምነታችሁ መሆን ያለበት ሙቹዋል ቤኔፊት አንተም የምትጠቀምበት አንቺም የምትጠቀሚበት ነገር ላይ ሲሆን ትረስታችሁን እዛ ላይ ፕራክቲስ ማድረግ ወይም አንድ ሰው ማይጎዳበት አይነት ነገር ማለት ነው። ስለዚህ እምነታችን እንደዛ አይነት ነገር ላይ ማጠንከር አለብን። በጣም አሁን ዲስ ዴይስ እንግዲህ ትልቁ እያጋጨም እያነታረከም ያለው ገንዘብ ነው። ሶ ገንዘብም ቢሆን ሰውየውንም ሳትጎዳ አንተም ሳትጎዳ መሆን መቻል አለበት። ባውንደሪውም እንዳለ ሆኖ ትረስትሽ በዛ ዌል ዲፋይንድ መሆን አለበት። በጣም እምነትክ እውነት ነው። ሁሌ አንቺ እየተበላሽ አንቺ እየተጎዳሽ አይሆንም። ያንንም ሰው እየጎዳህ ደግሞ አያዋጣምና ሶ ለአንዳንድ ነገሮች የምትከፍለው መስዋዕትነት ሊኖር ይችላል። ለምሳሌ አሁን ቢዝነስ ግን በደንብ ለማስፋፋት ሰውን አምነህ ቀብድ ምናምን የምትከፍልበት ምናምን አጋጣሚ ሊኖር ይችላል እኮ። ሶ ግን የምር ይሄ ነገር ያዋጣኛል ወይ ቤኔፊቱ በጣም ሚቹዋል መሆን መቻል አለበት ነው ዋናው ሐሳብ። ናይስ። በእነዚህ መንገዶች እንግዲህ አይታችሁ ሰዎችን ወደ ማመን ተጠጉ። በጭፍን በደፈና ሳታረጋግጡ ጋይስ ያልተበላችሁ ችግር የለም። የተበላማ ይኖራል። የተበላ ይማራል እኮ የተበላ ይማራል። እንደኛ ከብዙ ነገሮች ከብዙ ስህተቶች አወቀ። ያልተበላችሁ ያልተሳሳታችሁ ግን ከዚህ ቪዲዮ ተምራችሁ ትረስታችሁን በዚህ ልክ አስተካክላችሁ ሌሎች ላይ ያላችሁን እምነት እንድትኖሩ ህይወታችሁን እንድታስተካክሉ የሚል መልእክት እናስተላልፋለን። በቀጣይ አስተማሪ ቪዲዮ እስክንመለስ ሰላም ሁኑ። እናመሰግናለን።